ህወሓት በአፋር ቆርጦ መግባቱ ተሰምቷል። በሌላ ግንባር ድጋሚ ህወሓት ጦርነት መክፈቱን አዳሩ ተሰምቷል። በአፋር በኩል የነበረው አውደ ውጊያ ምን ይመስላል የሚለውን በዝርዝር የምናስደምጣቸው መረጃም ይሆናል። ከዚህ በተጨማሪም የአብይ አህመድ ቁጥር አንድ አዋጊ ኮሎኔል በቀለ ምሽግ ውስጥ መቀንደሹ ተሰምቷል። በርካቶችን ያገዛዙን ቡድን ያስደነገጠው ይህ መረጃ እንዴት ሊከሰት ቻለ የሚለውንና ዝርዝር የአውደ ግንባር ውጊያዎችን በዝርዝር የምንመለከታቸው ሌላኛው መረጃችን ነው። ከዚህ በተጨማሪም በባህር ዳር ብናረጋ ከበደ ላይ ማዕት መውረዱ ተነግሯል። በብልጽግና ቁንጮ አመራሮች ላይ በባህር ዳር ሲካሄድ የነበረው ስብሰባም በሁከት መበተኑ ተሰምቷል። በባህር ዳር አንድ ከፍተኛ ባለስልጣናት መገደሉም ተሰምቷል። ባህር ዳር የት አካባቢ የክስተት ሊከሰት ቻለ የሚለውንና ዝርዝር መረጃ የወጡትን ወደ እናንተ የማስደምጣችሁ ሌላኛው መረጃችን ነው። አድማጭ ተመልካቾቻችን አብራችሁን እስከ ፍጻሜው ከቆያችሁ እነኝና መሰል መረጃዎችን በዝርዝር ወደ እናንተ የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አመራን። ወደ ቀዳሚው መረጃችን ስናምራ በአገዛዙ ቡድን ሚኒሻዎች ወደ ትግራይ ድንበር ለግዳጅ ለመውሰድ ያደረገው ጥረት እንደከሸፈ ተገልጿል። በሸበል በረንታ ወረዳ የሚገኘው የአገዛዙ ቅጥረኛ ሰራዊት አባል የነበረው የሚኒሻ ተቋም መፍረሱ ጭምር ነው የተረጋገጠው። በሸበል በረንታ የድሃ ከተማ የሚገኘው ሚኒሻ ወደ ትግራይ ክልል ከህወሓት ጋር ለግዳጅ ትሄዳላችሁ፣ ከህወሓት ጋርም ትፋለማላችሁ የሚል ትዕዛዝ መስጠቱን ተከትሎ የሚኒሻ አባላቱ ማመጹንና በአገዛዙ ተስፋ መቁረጡን ተከትሎ 64ኛ ክፍለ ጦርን በርካቶችን መቀላቀላቸውን በዛሬው ዕለትም ተሰምቷል። በዚህ ምክንያትም 7 የሚሆኑ የሚኒሻ አባላት ከነሙሉ ትጥቃቸው አፋብንን መቀላቀላቸውም ተሰምቷል። ከነዚህ መካከልም 10 አለቃ ዋለ በላይ እንዲሁም 50 አለቃ ደመመው ጌታቸው የተባሉ የሚኒሻ አባላት የሚገኙበት ሲሆን አገዛዙ ያወጣውን ግዳጅ በመቃወም ከነሙሉ ትጥቃቸው ከ7 በላይ የሚሆኑ የሚኒሻ አባላት 64ኛ ክፍለ ጦርን መቀላቀላቸው ነው የታወቀው። ከዚህ በተጨማሪም በደብረ ብርሃን እንዲሁም ከህወሓት ጋር ለሚደረገው ውጊያ ሚኒሻዎችን ለመመልመል ከደብረ ብርሃን ከንቲባ አስተዳደር ጋር አገዛዙ ቡድን በቅንጅት እየሰራ መሆኑን የደረሰን መረጃም አመላክቷል። በደብረ ብርሃን ከተማ እንግዲህ በርካታ ወጣቶች ለማፈስና ወደ ሰሜኑ ግንባር ህወሓት ለመዋጋት በሚል እንዲሁ በአፈሳ ለመውሰድ ዝግጅቱን መጨረሱ ነው ከደብረ ብርሃን ከንቲባና ከአገዛዙ ቡድን ቁንጮችን ለመረዳት ይቻል ነው። በርካቶችም ይህንን ሽሽት ወደ አዲስ አበባ እየመጡ እንደሚገኙና በደብረ ብርሃን አሁንም ድረስ ውጥረቱ እንደሰፈነ ነው የተረጋገጡም። በርካታ በደብረ ብርሃን ዙሪያ የሚገኙ በገጠራማ ቦታዎች ላይ ሚኒሻ መመልመል መጀመሩም ተረጋግጧል። ይበልጣል መኮንን አዲስ ዓለም ክፍለ ጦር በአገዛዙ ጥምር ጦር ላይ ከባድ የሆነ ድል ተቀዳጅቷል። የአፋብን ወለጋ ቢዛማ አይሻ ሳይድ እዚህ ይበልጣል መኮንን አዲስ ዓለም ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ እንደተለመደው በአገዛዙ ኃይሎች ላይ ትላልቅ ድሎችን እያስመዘገበ ይገኛል። ትናንት የኔትወርክ አክሰሶችን በሙሉ በማጥፋት እኩለ ቀን የጀመረው ውጊያ መነሻውን በምስራቅ ወለጋ ኪረማ ወረዳ ሀሮ ከተማ በማድረግ ወደ ባጊን ቀበሌ ከተንቀሳቀሰ የጠላት ጥምር ጦር እርምጃ እንደተወሰደበትም ተረጋግጧል። ጠላት የደረሰበትን ምት መቋቋም አቅቶት አስከሬኑን በየቦታው በማዝረክረክና በርካታ ቁስለኞችን በመኪና በመጫን መንገዶችን እንዲሁም ክርችም አድርገው በመዝጋት በአይሻ ሳይድ እዛና አብስቶች ውስጥ እየተርመጨመጨ እንደሚገኝም ተረጋግጧል። አውደ ውጊያውም ዛሬ ላይ እንደቀጠለ ሲሆን ተለዋዋጭ ነገሮች ሲኖሩ የምናሳውቃችሁ ነው የሚሆነው። ወደ ሌላኛው መረጃችን ስናምራ ህወሓት በአፋር ቆርጦ ለመግባት ባላ በኩል ውጊያ መጀመሩ ተሰምቷል። ህወሓት የአፋርን መስመር ለምን እንደመረጠ እስካሁን ድረስ የተረጋገጠ ነገር ባይኖርም በአፋር በኩል በዛሬው ዕለት ከባድ የሚባሉ መሳሪያዎችን የጫኑ ሰራዊቶችን በማጓጓዝ አዳሩን ውጊያ መክፈቱ ተረጋግጧል። አካባቢው ላይ የነበረው የመከላከያ ሰራዊትም የአፋር ልዩ ኃይሎችን በመተው መፈርጠጡ ተረጋግጧል። መከላከያ ሰራዊት አካባቢው ላይ የነበረውን ካምፕ ጥሎ ለምን እንደፈረጠጠ አልታወቀም። ይህንን በመከተል እንግዲህ በርካታ የህወሓት ሰራዊት ከአፋር ልዩ ኃይል ጋር መግጠማቸው ነው የተረጋገጠው። እስካሁን ድረስ ግን ከባድ ውጊያ ህወሓት እንደገጠመውና የአፋር አናብስቶችም ከባድ መሆናቸውን ለማረጋገጥ ችለናል። እስካሁን ድረስ አንድም ወረዳ ለማስያዛቸውን ጭምር ተረጋግጧል። በአፋር በኩል ቆርጦ ለመግባት እንግዲህ እየሞከረ ያለው የትግራይ ኃይል ወይም ቲዲኤፍ በዛሬው ዕለት ከባድ የሚባል መሳሪያዎችን መጠቀሙ ነው በዚያው ውጊያ ግንባር የተነገረው። ከዚህ በተጨማሪም በሁመራ አካባቢ ከባድ የሚባሉ መሳሪያዎችን ጭኖ የገባው የህወሓት ሰራዊት አለመውጣቱ ነው ለማረጋገጥ ይቻላል።
በርካታ የሰው መስዋዕትነትን የጠየቀ የሁመራውና የመሆኒው አካባቢ ግንባር የሻዕቢያን ጭምር አዋጊዎችን ቢጠቀምም በአብይ አህመድ የሚመራው የአገዛዙ ቡድን ከባድ የሚባል ምት ማሳረፉን ህወሓት ላይ ነው ለማረጋገጥ የቻልነው። ከአካባቢው የወጡ ያሉ መረጃዎች እንደሚጠቁሙት ከሆነ በርካታ የሰራዊት አባላት ህወሓት ሳያጣ እንዳልቀረ ነው የመረጃ ምንጮቻችን የሚጠቁሙት። ከስማዳ ተነስተው ወደ ጅብጌ መድኃኔዓለም ሰበር ሚካኤልና ቀጨና አቅጣጫ በመንቀሳቀስ 206ኛ ከፍ ያለው ደሴ ኮር የጀነራል ውባንታ ባተ ክፍለ ጦርን የማፈን ድርጊት ለመፈጸም የሞከረው የጠላት ኃይል በተወሰደበት የተቀናጀ የመልሶ ማጥቃት እርምጃ በጽኑ መመታቱ ተነግሯል። ክፍለ ጦሩ ባካሄደው ስልታዊ የመልሶ ማጥቃት ኦፕሬሽን የጠላትን የማፈን ዓላማ ማክሸፍ የቻለ ሲሆን በሰውና በቁሳዊ ላይ ከባድ ኪሳራ በማድረስ የላቀ ድልም አስመዝግቧል ተብሏል። ባለፉት 2 ቀናት በራስ ጋይንት ቀጠና ጨምሮ በተለየ ውጊያ ቀጠናዎች ከፍተኛ ፍልሚያዎች ያካሄደው ዝም የጠላትን ስልታዊ እንቅስቃሴ በማክሸፍ ከፍተኛ ምት ማሳረፉ ነው የተረጋገጠው። ከዚህ ጋር ተያይዞም በባህር ዳር በዛሬው ዕለት በናረጋ ከበደ የተመራው ስብሰባ በተኩስ ምክንያት መበተኑም ተረጋግጧል። አፋብን በባህር ዳር በሚገኝ አንድ ባለ 4 ኮከብ ህንጻ ላይ ሊያደርጉት የነበረውን የካቢኔ ስብሰባና እንዲሁም የሹምሸር ሂደት ለማወቅ በሚል በርካታ የአፋብን ሰራዊት አልሞ ተኳሾች አጃቢዎችን ጭምር በማቁሰል ከፍተኛ የሆነ ሽብር መፍጠሩም ተረጋግጧል። በባህር ዳር አካባቢ መውጫ ላይ በነበረ ባለ 4 ኮከብ ሆቴል ላይ ያረጋ ከበደ ካሬዎች በዛሬው ዕለት ሊሰበሰቡ ቀጠሮ ይዘው ስብሰባ ቦታው ላይ መገኘት ችለው ነበር። ነገር ግን በነበረው ተኩስ ልውውጥ አቅጣጫ በመቀየር መፈርጠጣቸው ነው የተረጋገጠው። ከዚህ ጋር ተያይዞም እየወጡ ያሉ አዳዲስ መረጃዎች ካሉ ወደ እናንተ የማደርሳችሁ ነው የሚሆነው። በሌላ በኩል የአርሚ 15 የህወሓት ተዋጊዎች አስከሬን ሱዳን ውስጥ መገኘቱ ተረጋግጧል። የአሸራሪና ውጊያ ምክንያት በሱዳን ሰቲት ወንዝ ውስጥ 15 የህወሓት ወታደሮች አስከሬን መገኘቱን ሱዳን ትሪፖሊ ኤፍቢን ዘግቧል። የሱዳን ሕክምና ባለሙያዎች ለአልጀዚራ እንደገለጹት በአሸራሪና ጦርነት ከሞቱት የህወሓት ተዋጊዎች ውስጥ 15ቱ በሰቲቱ ወንዝ አስከሬናቸው በሱዳን ውስጥ ተገኝቷል ብለዋል። 6ቱ የቆሰሉት በአምዳት ከተማ በሚገኝ ሆስፒታል ሕክምና እየተደረገላቸው እንደሚገኝ ነው መረጃው የሚያካትተው። በርካታ የተረፉ ቁስለኞችንም እያከሙ መሆኑንም የሱዳን ሐኪሞች ገልጸዋል። የተከዜ ወንዝ ሱዳን ሲገባ መጠሪያ ስሙ ሰቲት ወንዝ መሆኑም ይታወቃል። ባለፉት ጥቂት ቀናት በተቀሰቀሰው ውጊያ ምክንያት በመቶ የሚቆጠሩ ኢትዮጵያውያን ሕይወታቸውን ለማዳን ወደ ጎረቤት ሀገር ሱዳን መሰደዳቸው ተገልጿል። ህወሓት የኢትዮጵያን መንግስት ሰፊ የመሬት ጥቃት ሰንዝሮብኛል ሲል ሲከስ፣ የፌዴራል መንግስት በበኩሉ በጉዳይ ላይ የሰጠው ምንም አይነት ምላሽ እስካሁን ድረስ አለመኖሩ ነው የተገለጸው። የአገዛዙ የ75ኛ ክፍለ ጦር አንደኛ ሻለቃ ምክትል አዛዥ መቶ አለቃ ምትኩ መደምሰሱ ተነግሯል። የ206ኛ ኮር 24ኛ ክፍለ ጦር የማይበገሩት የደባይ ጮቄ ሻለቃ መቶ አለቃ ምትኩ የተባለውን የሻለቃ አዛዥ ጨምሮ በርካታ የጠላት አስከሬንን በማደራረብ ጀብድም ሰርተዋል። በአምስት አቅጣጫ በመንቀሳቀስ በደባይ ጽራት ግን ወረዳ ወረራ የፈጸመው የአረመኔው ሰራዊት በማይበገሩት የደባይ ጮቄ ሻለቃ በተቀናጀ መልኩ በወሰዱበት ጥቃት መቶ አለቃ ምትኩ የተባለውን የሻለቃ ምክትል አዛዥ ጨምሮ በርካታ ሰራዊቱን በግንባር ተደምስሷል ነው የተባለው። የጠላትን የማጥቃት እቅድ በመረዳት ጠላትን ወደ ስበት ማዕከል በማስገባት ከፍተኛ ጥቃት የከፈቱት የ206ኛ ኮር 4ኛ ክፍለ ጦር ደባይ ጮቄ ሻለቃና የቦቅላ አባይ ሻለቃ ደግሞ ጠላትን ከበባ ውስጥ በማስገባት በሌላ አቅጣጫ ሙትና ቁስለኛ እያደረጉት ይገኛሉ። ትንቅንቁ በበርካታ አካባቢዎች የቀጠለ ሲሆን ጠላት የተከበበውን ሰራዊት ለማውጣት መድፍ ዙ 23 ሞርተር ቢጠቀምም ከበባ ውስጥ ያለውን ጠላት ግን ማውጣት አልቻለም ተብሏል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።